ማሚዬ ዝም ብለሽ እኮ ነው የተቸገርሽው። ሽሮን በርበሬ ምን ያስፈጭ ነበር? አይ ልጄ ናሆምዬ ከቤት እወጣለሁ ሲለኝ እኮ ብቻውን መስሎኝ ነው ያዘጋጀሁት እኮ። አሁን እኮ ነው ያለው። አይ ለሱ ብዬ የማያዘጋጀሁትን ለሱ ነው የምሰጠው። እሺ በቃ ምሳም ላቅርብ ቡናም ላፍላ። አረረ ልጄ እኔ ከቡና ላይ ነው አሁን ብድግ ብዬ የመጣሁት። እሺ ማሚ። መቼ ነው አያሌውን የምትተዋወቂው? እኔ እንጃ መቼ። አሁን እስቲ እንግዲህ ናሆሜና አባቱም ተጣልተዋል። ሁለቱም እላቸው ይልቀቃቸውና እናስብበታለን። እሺ ማሚ፣ የሚያስቸኩለን ምንም ችግር የለም። እንዴ ምን ማለት ነው? ሰርጉ ሳይደገስም ቢሆን በአንድ ጣራ ስር እየኖራችሁ ነው። የሚፈጠረው ነገር አይታወቅም። ቶሎ መጋባት አለባችሁ። እንደዛ ይሻላል። ያው ተዋደን ነው አብረን ይሆን ነው። ምን ይፈጠራል ብለሽ ነው እንዴ? ድንገት ልጅ ቢፈጠርስ? በኋላ በእርግዝና የታጀበ ሰርግ ከሚሆን ቶሎ ተጋቡ ብዬ ነው። አይ ማሚ፣ አሁን እኮ ልጅ መውለድ ይከብዳል ትንሽ። ኤዲያ እንደው የዘንድሮ ልጆች ደግሞ በጣም ትገርማላችሁ። ወንዶቹስ እሺ፣ ሴቶቹ እናንተ እንኳን ለእድሜያቸው አታስቡም እንዴ? አይ ከኑሮ አኳያ እኮ ነው እንደዛ ያልኩት። ይኸውልሽ እኛ ልጆቻችንን ያሳደግነው በሱ ቸርነት ነው። ጊዜና ሰው እንጂ የተቀየረው እግዚአብሔር አልተቀየረም። ብትወልዱም በቸርነቱ ያድጋል። እኔ እንጃ ማሚ፣ እስኪ እናስብበታለን። አይ አንቺስ እንደው ከሱ የተሻልሽ ነሽ ብዬ ነበር። አንቺም የባሰብሽ ነሽና። እንዴ ሰዓት ደረሰ እንዴ? እኔ አንቺ ትናፍቂኝ መምጣት አልችልም ሰዓት ካልደረሰ። አረ ትችላለህ። እኔ ምግብ ሳልሰራ መጣ ብዬ ነው። ለእኔ እኮ አንቺ ማየት በቂ ነው። ሀኒ ላግዛት ሂጅ እኮ ለካ ሰዓቱ ሄዷል። እንዴ እና ሄዳ እንደውም ይኸውልሽ በፍቅር የተከሸነ ቆንጆ ምግብ እንሰራለን። ኪራስ አልነግርህ፣ ለሀኒ የመሰነባበቻ ፕሮግራም ብናዘጋጅላትስ? መቼ ነው የምትሄደው? 1 ሳምንት አለኝ ብላለች። እሺ ደስ ይለኛል። እሺ ሀሳብህን ልስማ ብዬ ነው። ሲጀመር አንቺ አምጥተሽው እኮ እኔ የማልስማማበት ሀሳብ የለም። እሱንም አውቃለሁ። ሲቀጥል ደግሞ ይሄ ቤት ያንቺም ነው። አሁን ይኸውልሽ እኔ ለአንቺ አለቃሽ ሳሎን ባለቤትሽ ነኝ። እሺ ታውቃለህ፣ ግን አንዳንዴ ለዚህ ክብር መብቃቴን ሳስብ ፈጣሪን ምን አድርጌለት ነው ብዬ አስባለሁ። ለአንቺ ከዚህም በላይ ይገባሻል። ሲያንስብሽ ነው። እሺ አሁን በራብ እንሙት ወይስ እንስራና እንብላ? በቃ እሺ ስሪ፣ ሳሎን ነኝ። ተመስገን ጌታ፣ ደስታዬን አንተ አጽናልኝ። ኧረ ወይኔ እናቴ ሳልደውልልህ። ሄሎ እቴ፣ እንዴት ነሽ? ማታ ደውላለሁ ብዬ ሳልደውል። ኧረ ምንም እንቅልፍ ጥሎኝ ነው። እኔ ጋር ሁሉም ሰላም ነው። እኔ የምልሽ ቆይ ግን መቼ ነው የምትመጪው? እህቴ አልዋሽሽም፣ በቃ ብቸኝነት ደክሞኛል። እሺ አሁን ንገሪኝ፣ መቼ ነው የምትመጪው? እህቴ እኔ ሰርፕራይዝ እንደማልወድ ታውቂያለሽ። እሺ በቃ ሲመችሽ ግን ደውይልኝ እሺ። እህቴ እባክሽ ነኝ። ብቸኝነት እኮ አፉን ከፍቶ ሊወጣኝ ነው። አንቺ ነሽ እንዴ ሙሪ? ሰኒ በሰላም ነው? የግቢ በር እኮ ክፍት ነበር። አይ ቅድም ጸበል ቅመሽ ብሎ ሊጠሩኝ ገብተው ሳልዘጋው ረስቼው።
በቃ ይሄን ድግስ ይዞሽ ትበያለሽ። ምን ላድርግ ብለሽ ምግብ ብቻ እኮ ነው አሁን ላይ የሚበላል። ግን የት እንደሚሄድ እንጃ። ምንድን ነው በቤቴ ነጥብ የምታስጥኝ? በቤታችንማ ሮስት አያዋጣም። ግን በሰላም ነው? በጣም ጠፍተሻል። ታውቆሻላ? ምን እባክሽ፣ አንዳንዴ እኮ ብቸኝነት ምርጫሽ ታረጊዋለሽ እንዴ። ብቸኝነት እኮ የሚረዳን ሰው ካጣ መደበቂያ ጨለማ እንጂ ምርጫችን አይደለም። አይ እንደዛ ነው ብለሽ ነው? አሁን ላይ እኮ ሰውን ማመን በጣም ከባድ ነው። ሰኒ ያውቃለሁ፣ ብዙ ችግሮችን አሳልፈሽ ሊሆን ይችላል። ግን እኛም ቢሆን እንካፈልሻለን። ጓደኛ እኮ በጥሩ ጊዜ ብቻ አይደለም በክፉ ጊዜ አብሮ የሚሆን ነው። እሱማ ልክ ነሽ። አንዳንድ ነገሮች መፍትሄ የላቸውም አሉ። እንደዛ ሆኖብኝ እኮ ነው። እሺ ምንም ይሁን ምን ግን እኔና እዚህ ከጎንሽ ነን። እሺ ይህኔ እናንተ ባትኖሩልኝ ኖሮ አብጄ ነበርኩ። ቆይ ለምንድን ነው ማተኝ? ሰው እንዴት በዚህ ልክ አረመኔ ይሆናል? ለነገሩ የልጅሽ 40 እንኳን ሳያልፍ ፍርድ ቤት ለፍርድ ቤት ለሀብት ክፍፍል ስትዞር ያለብን ለምን ለኛ ትራርልናለሽ? ለምንድን ነው ማተውኝ? ተውኝ በቃ ተውን በቃ። ምሩ ይሄ ፍቅራችሁ ስንት ሀዘኔ በሳቅ እንደቀየረልኝ ግን ታውቂያለሽ? እሱ ባይኖር ኖሮማ የሁላችንም የሀዘን ስሜት አደባባይ ወጥቶ እንደ አዋጅ ይነገርብን ነበር። እና ገና ከመምጣትሽ በወሬ ያስኩሽ አይደለም? እና እንዴት ነሽ? እኔማ ደህና ነኝ። ድምጽ ሲጠፋብኝ እኮ ልጅ ምን ሆና ነው ብዬ ላይሽ ነበር አመጣጤ። እኔማ አለሁ። ይመሻል፣ ይነጋል። በቃ ህይወት እንደዚህ ናት። ስራ እንኳን ከሄድኩኝ ስንት ቀን ይመሰልሽ? ግን እንደዚህ ስትሆኝ ቤት እንዳለው ታውቂያለሽ። አትመጭ ወይ ደውለሽ ነው ያትኝም ነበር? አሁንማ እናንተ እኮ የቤት እመቤት ናችሁ። ደግሞ ወንዶቹ ሴቶች ወጣ ወጣ ሲሉ አይመቻቸው። እሱማ እኮ የድሮ ነው። አሁን ፈጣሪ መርቆ ከሰጠሽ የሚወድሽ የሚያስብልሽ ነው የሚሆነው። እሱስ ልክ ነሽ። ቤቴ በአንድ እግሩ ቆሟል። እስቲ የሆነ ነገር ጉድ ጉድ እንበላ። አረ ባይሆን እናጽደው። ደግሞ ለጺም ደውዬላት ነበር። ሰንን ይዘሻት ነው ይብላለች። እንሂድ በቃ። እሺ እንደዛ ካልሽ ለኔም አየር መቀየሩ ጥሩ ይሆናል። እና ልሻለሁ ብራዘር፣ ጀሞ ምንድን ነው የማትመጡት እያሉ እየጠዘጠዙን ነበር ማለት። አሁንማ እኮ ህይወት አጓጉ የሆነች ብራዘር። አንተ እንደዛ ቤት መግባት የሚቀፈኝ ልጅ አሁን እኮ በስስት ነው ቤት የሚናፍቀኝ። በአክ ቤት አይደለም የሚናፍቅ፣ ቤት ውስጥ ያስቀመጥካት ወርቅ ነች። እሱ ስልክ ታውቃለህ። ግን ሴት ልጅ ብልሃተኛ ከሆነች ቤቷን ትሰራለች የሚባለው እውነት ነው። ሴት ልጅ ታፍቅር እንጂ ምንም ነገር አፍርሳ መስራት ትችላለች። ምንም ነገር በጣም እንጂ አስበዋል። ያንን እልኸኛነት እንደዛ ከኔ ውጭ ሌላ ሰው የለም የምለውን ነገር በሙሉ እኮ ነው ያስቀየረች። አንተ በጣም ውድ ጓደኛዬ ነህ። ጽናት ደግሞ ለአንተ ስትል በጣም ብዙ መስዋዕትነት ከፍላለች። እኔውም ባለፈ ነገር ለወቅስህ ምናምን ነገር አለ፣ ግን በቃ በጣም ብዙ ነገር በድላታል። ስለዚህ እባክህ መሀላችሁ ያለው ፍቅር ይበልጣልና ካሁን በኋላ ምንም ነገር ቢፈጠር እንዳታስቀይማት። አረ በጭራሽ ነው። ከዚህ በኋላ እሷን አስቀየሜማ ወደዛ ሲወል ወደሆነ ህይወት መመለስ አልፈልግም። ያራዳልች በቃ ተቻችልን ነው መኖር ያለብን። ቆይ ግን አንተ ከመቼው ነው እንደዚህ የለም ያለ የትዳርና የፍቅር አማካሪ ሆንኩ? ቀኑን ልንገርሽ ወይስ ዓመተ ምህረቱ? ከቻልክ ከነ ኤክስፓየር ዴቱ ትነግረኝ ደስ ይለኛል። አንተ ፍቅር ኤክስፓየር ዴት የለው፣ ዘላለማዊ ነው። በቃ እንደዚህ ፍቅር ሰባኪ ሆነ ትቅር። እኔ ምሩዬን ካገኘሁ በኋላ ነው እንደዚህ እንደ ሻማ ቀልጬ የቀሩት። አይሻልህም? ፋኖስ ይላል ፋኖስ ፊት እማ ሂሳብ በቃ አንቺ ኪራን ካገኘሽ ከነ መፈጠር ይረሳሽኝ አይደል? እንደውም ካነሳሽው አይቀር ልጠይቅሽ፣ ሰኒ ለምንድን ነው ስልክ ስደውል ማታነሺው? እባክሽ አላየሁትም ነበር። ብታይ ቤቷ ሲሄድ በረሳ ዘጋ ቤቱ መስቅልቅል ብሎ ነበር የጠበቀኝ። ሰኒ ብቸኝነት መፍትሄ አይሆንም ብዬ ነግሬሻል ነበር እንዴ? እናንተ እኮ የደስታ ጊዜ ላይ ናችሁ።
ይሄን ደስታችሁን አዲስ ፍቅራችሁን ደግሞ መበላሸት አልፈልግም። እንዴ ምን ማለትሽ ነው? አንቺ እኮ በእኛ ችግር ጊዜ ስራሽን ትተሽ ከጎናችን ነበርሽ አይደል? እኔ እኮ ምን ብዬ ልንገራችሁ? ቢያንስ የእናንተ ችግር በግልጽ የታወቀ ነው። እኔ እኮ ምን ብዬ እንደምነግራችሁ ራሱ ግራ ገባኝ። እስኪ ቢያንስ የሆነ ነገር ንገሪን፣ ከዛ እኛ ለመፍትሄው እናስብበታለን። እኔና እህቴ ያለ እናትና ያለ አባት ነው ያደግነው። እናቴ እስከ 10 ዓመት ያሳድጋኛለች። አባቴ ግን 3 ዓመት የለን የሞተው። እኔ ራሱ ጭራሽ አላውቀውም። ያኔ እናትሽ ስታርፍ እህትሽ ስንት ዓመቷ ነበር? እህቴ ያኔ እናቴ ስትሞት ገና 15 ዓመቷ ነበር። እናቴ ከሞተች በኋላ እኔን ለማሳደግ ትምህርቷን አቆመች። የቀን ሰራተኛ ሆነች። ብዙ ለፋች፣ ተሰቃየች። ህይወት ከበደ። ደግነቱ እናትና አባቴ ሲሞቱ ያወረሱን ቤት ስለነበረ በኪራይ ቤት አልተሰቃየንም። እሺ ከዛስ? እህትሽ ግን ወልደው ለሚጥሉ እናቶች ትልቅ ምሳሌ ናት። ደግሞ እኮ ይሄ የሚያኮራ የእህትሽ ታሪክ እንጂ የሚያስለቅስ ታሪክ አይደለም። እሱማ ያኔ ነበር ሰለሞንን የተዋወቀችው። ማን ነው ሰለሞን? የእህቴ የሞተው ባሏ ነው። እሱ እዛ ሪሰርቸር ነበረ። እህቴ ደግሞ እዛ ከሚሰሩት ሁሉ በጣም ልጅ ነበረች። ቆይ ስንት ዓመቷ ነበር ይህንን ስትሰራ? ገና 17 ዓመቷ ነበር። እዛ በምትሰራበት ሰዓት ሌሎች ሰራተኞች ምሳ ሲበሉ፣ እሷ ግን ገንዘብ ስላልነበራት ምግብ አትበላም። ከዛ ብቻዋን ቁጭ ብላ ሰለሞን ሳያት ለምንድን ነው ምሳ ማትበይው ብሎ ሲጠይቃት ገባው መሰለኝ ከኪሱ አውጥቶ 50 ብር ሰጣት። የሚገርምሽ ያንን 50 ብር ለእኔ ብላ አንጀቷን ቋጥራ ምንም ሳትበላ ይዘው መጣች። የሚገርምሽ እኮ እንደዛ የምትሆነው የኔን ፍላጎቶች ለማሟላት ነበር እኮ። አሁን እኮ አለፈ። ትላንትና ነበር እያሉ ማውራት በራሱ እኮ መታደል ነው። እሱማ ከዛ እዛ እየሰራች ከሱ ጋርም ተቀራረቡ። የጉልበት ስራውን ታይ ብሎ ጸሐፊው ያደረጋት። የሚገርምሽ መኪናም ነበረው። ከዛ ቤት ያደርሳታል። የእኛን ታሪክም አወቀ። ከዛ በኋላ እቴ ያቆመችውን ትምህርትም ቀጠለች። ግን እኮ ባለፈው ሪሰርቸር ነበር ነው ያልሽኝ? አዎ በሰዓቱ ምንም እንዳትኝ ብዬ ነው ዋሾሽ። ጽናት፣ ታሪኬን ሳስበው ልቤ ይደማል። በተለይ የእቴ ለዛ ብዬ ነው ዋሾሽ። እሺ በቃ ሰንዬ፣ ስወድሽ ተረጋጊ። ከዛ ከ4 ዓመት ትውውቅ በኋላ በ21 ዓመቷ ተጋቡ። በሰዓቱ ቤተሰቦቹ ደስተኛ ነበሩ። እኔም አብሬያቸው ኖር ነበር። የባልየው እናት ግን እሷ ጋር እንድኖር ወሰደች። እዛ ቤት መግባት ለእኔ ሲኦል ነበር። እየራበኝ የማልበላባቸው ቀናቶች ነበሩ። ለምን? አላቅም። ልጄን እህትሽ ተጠቀመችበት ትለኝ ነበር። ምግብ እንኳን ስጠይቃት ለምንድን ነው አንቺ የማበለው? ለነፍስ እንኳን አትሆኝኝም ትል ነበር። እየተራቡ ምግብ አለመብላት ደግሞ ከባድ ነው። እና ቆይ ወደ እህትሽ አትመለሽም ነበር? እንዴት ብዬ ለእኔ ብላ የተንከራተተችው ሳይበቃት እንዴት ብዬ በትዳሯ ልግባ? እሱማ ይከብዳል። ግን ይህንን ማሰብሽ ራሱ ምን ያክል ለእህትሽ ቦታ እንዳለሽ ነው የሚያሳየው። ከዛ ከጊዜ ወደ ጊዜ እህቴ ስታየኝ እየከሳው መጣው። ክረምቱ ሲገባ ጠብቃ እሷ ጋር ወሰደች። ከዛ እሷ ጋር መኖር ቀጠልኩኝ። እሷ ራሷ አስተዋይ ናት። በመሀላቸው ጥብቅ ቅርርብ አለ። ከዛ ይቀርምና ያቺ ክፉ ቀን መጣች። ሰለሞን ምን እንደሆነ በማይታወቅ ምክንያት ራሱን በገመድ ሲጣርጎ ገደለ። ይኸው ከዛን ቀን ጀምሮ እህቴ እድሜ ልክ ጸጸት ተሸክማ መኖር ጀመረች። ቤተሰቦቹም ልጄን አንቺ ነሽ መተት አድርገሽበት ደህና የነበረውን የገደልሽው እያሉ እድሜ ልኳን ሲያሳድዷት ኖሩ። ምናልባት ሐዘን ላይ ያለ ልብ እኮ ብዙ ይላል። እና ለዛ ነዋ እናቷ 40 ቀን እንኳን ሳይሞላው ጥቁር ሻሿ ከላዩ ላይ ሳይፈታ ሀብቱ ይገባኛል ብላ ለፍርድ ቤት የቆመችው። ምንም ሀዘኑ ቢከብድ ልብ ግን ምድራዊና ዓለማዊ ገንዘብን አታስብም። እህቴም እሱን ሳገኘው ባዶ ነበርኩ፣ አሁንም ባዶ እጄን እወጣለሁ፣ የቤተሰቦቹን ስም በክፉ አታንሱ ብላ ቅያሬ ልብስ እንኳን ሳትይዝ ከዛ ቤት ወጣች። በጣም አስተዋይና ቅን ሴት ናት።
ቤተሰቦቹ እንደዚህ አድርገዋት እንኳን ስማቸው በክፉ እንዲነሳ ለመፈለጓ ምን ያደርጋል እና ያንን ቅንነቷን እንደ ንብረቷ እዛ ቤት ጥላ ወጣች። ከዛ ሌላ ሰው ሆነች። ተመስገን። ተኛች? አዎ ተኛች። እንዴት በስንት መከራ እንዳስተኛት ብታይ። እንውጣ። አዎ ከስረምሸት ናሆማ አሁን የፂን ፍቃድ ጠይቄ ለቤተሰቦቼ እስክነግራቸው በጣም ነው የጓጓሁት። ግን ኪራ ጽናት አንድ የደበቀች ነገር እንዳለ ታውቃለህ? እሱን አልረሳሁትም፣ ግን በዚህ ሰዓት ደስተኛ ይነጥቀኛል። አዎ ግን እንደዚህ ይችላል ብለን የምናልፋቸው ነገሮች ዋጋ ሊያስከፍሉን ይችላል ታውቃለህ? አዎ ግን በዚህ ሰዓት ብጠይቃት ተመልሳ እንዳትርቀኝ ፈራ። እሱማ ልክ ነህ። በጣም ከባድ ስሜት። እኔም አውቀዋለሁ። ተማምን አለብን። ምሩ መቼም ጥላ አትሄድም። በዚህ ልክተኛ መሆን ትችላለህ። እንደዛ ነው ብለው ቤተሰቦቼ እኮ እስካሁን ስለምሩ ልብ ከይዘህ እኮ። እሱም አለ ለካ። በቃ ያው ቀስ ብለህ ትነግራቸዋለህ። እባክህ ማዘር ገና ካሁኑ ውለዱ ክበዱ ምናምን እያለች በጣም እየቋወጠችብኝ ያለች። እሱ እኮ ነው የሚከብደው። ግን ያው ምን አማራጭ አለ? እንደምንም ብለህ ትነግራታለህ። ማሚ ደግሞ የገባት ናት። አዎ ግን በሷም ደግሞ አትፈቅድም ታውቃለህ? ብቻ እስኪ ምን እንደምናደርግ እናስብ። ሰው ግን በቃ ሲስቅ ውስጡ ምን እንዳለ አይታወቅም አይደል? በጣም እንጂ። አሁን እንደዚህ አይነት ችግር ውስጥ መሆኗን ማን ሊጠረጥር ይችላል? ግን ደግሞ በቃ እሷ ከራሷ በላይ ለእህቷ መኖሯና መጨናነቋ በጣም እየጎዳት ነው። አንዳንዴ ለሰው መኖር ከመጠን በላይ ካለፈ እኮ መጨረሻው ጉዳት ነው። አዎ ግን እህቷ ለእሷ ያደረገችላትን ነገር እያሰበች አሁን ላይ ደግሞ እሷ ለእህቷ ምንም ማድረግ አለመቻሏን ስታስበው በጣም እየጎዳት ነው። እሱማ አዎ። ግን ደግሞ ለኖረልሽ ሰው አለመኖርም በጣም ከባድ ጸጸት አለው። ግን በቃ ከዚህ ህይወት እንድትወጣ የሆነ ነገር ማድረግ አለብን። እሺ እንዴት? ታውቂያለሽ ምሩ፣ እጇ ላይ ያለውን ቀለበት ራሷ ሆነ ብላ ነው ያደረገችው። እንዴ ለምን? ምክንያቱም በቃ ማንም ሰው ጓደኛ አላት ብሎ እሷን እንዳይቀርባት ነው። ወይኔ ሰው እንደዚህ መራቋ በራሱ እኮ በሰው ላይ እንዴት ተስፋ እንደቆረጠችና እንዴት እንደተሰበረች ያሳየናል። ግን ምንም ቢሆን በችግሬ ሰዓት የደረሰችልኝ እሷ ናት። ምንም ሳይኖረኝ ቤቷ አስገብታ ምግብ አብልታ ጎኔ ማሳረፊያ ሰታኝ። አረ አሁን ላይ እሷን መርዳት አለብኝ። ሰኒ እኮ የሳቃችን ምንጭ ናት። ስለዚህ በየሰበቡ የሚስቁ ጥርሶቿን ከልቧ እንድትስቅ ማድረግ አለብን። ኪራ ደወለ። ሄላ ፍቅር፣ ጽናት እረቴ በመድኃኒዓለም እኔ በራብ ሞትኩብሽ። ይኸውልሽ በኋላ ምሩ መታ የት ሄደ ስትልሽ ምን እንደምትያት እኔ እንጃልሽ። እኔ አላየሁትም ነው የምልህ። ባሌ ጥፋና ከኪራና ከጽናት ራስ አልወርድ። እሺ አጅሪት እዚህ ተቀጥረሻል። ላይ ግቢ እስኪ። ነግሬሃለሁ እኮ እንደ ጭራ ነው የምከተል። እንዳይጠፋን እኛ እዚህ እናንተን ለማስደሰት ላይታችን እንላለን። እናንተ ከማን ጋር ወጣ ከማን ጋር ገባ ምናምን ነገር ትላላችሁ። ዝም በላው። እንደዛ እንዳይሆን ራስ መቆጠብ ነው። ኧረ የሆነ ሰው ሲቀና እያየሁ ነው። እንኳን ቀናች እንዴ! ብትቀናም እኮ ስለምትወደው ነው። የኔዋም ጀመራት መሰለኝ። ብታይ ከዛ ከታክሲ መውረጃ ጀምሮ ቤት እስክንደርስ ድረስ ሰላም የሚሉት ሰዎች ብዛታቸው ደግሞ እኮ ሁሉም ሴቶች ናቸው። እሺ ምን ላድርግሽ? እንዲያርግ በሉኝ። እኔ ጥሎብኝ የሰው መውደድ አለኝ፣ በቃ የሴት መውደድ አለኝ። ግን ይኸውልሽ በቃ እኔ አንቺ ብቻ ነኝ። እሺ እንዳታስቢ፣ እንዲች ብለሽ እንዳታስቢ። ተማመንብሃለሁ እኮ። ለምን ይሄ እንደ በግ ሙክት ምልክት አታደርጊብኝም? ያንቺ መሆኔን ማሳያ ወይኔ ምሩ፣ በቃ እኔ አንተ መቀለጃው እኮ። ምሩዬ አንቺማ የኔ ፍቅር እንጂ ያኔ መቀለጃ አይደለሽም። እንዴ አኪራ መሰማ አይችልም ማለት ማውዛት ላይ መጣውባችሁ መሰለኝ። ባለፈው የፍቅር መቀስ ና እስቲ ያል ነበር። አንቺ ደግሞ የፍቅር
ግራይንደር ነሽ። በሉ በቃ ያው ወጣሁላችሁ። ናሆሜ ምን ሆነ ነው እንደዚህ ይባላል እንዴ? ቆይ እስቲ እየቀለድኩኝ ነው። እኔ ልከተላት ለማንኛውም በቃ እኔም ላያት መሰለኝ። ምን ሆነ ነው? የተፈጠረ ነገር አለ? ምን አውቃለሁ። እስካሁን ምንም አልተፈጠረም። ከአሁን በኋላ ግን ይፈጠራል። ምን? ሞት ነው በቃ። እኔ እሞትልሃለሁ። በረሀብ ሊገሉኝ ነው እዚህ ቤት እያየህ አይደል? ወይኔ ናሆም ስጡኝ ስጡኝ እያልክ ፊት ነሷል። ፊቴ ነው እንደሚያደርገኝ። አይዞሽ አባቢ። እኛ ምን ሆነ ነው ባሎቻችሁ ታችሁ የምትከተሉኝ ነው እንዴ? እና እኔ ሲንግል ሆኜ የቀረው እንደሆነ እናንተንም ሲንግል ላድርጋችሁ እንዴ? እኔ ደግሞ እኮ ስትወጪ የሆነ ነገር ነው ከፋሽ ነበር የመሰለኝ። ወይ በከፋት አሁን የሚሰማኝ ስሜት ረሃብ ብቻ ነው። ናሆሜ ይርቦኛል ብሎኝ ነበር። እሱ ብትከዋከል ይሻልሽ። እኔ ምንም አልሆንም። ከአሁኑ ራብ ካመለጥሽ ነው ምንም አማቱኝ። እሱማ በሽ ተንሻው ነው ደስ ሲተዋለካሳ እንዴ ሀኒንማ መሸኘት አለብን። እንደውም የሆነ ሻንጣ ውስጥ የሆነ ትርፍ ቦታ ቢኖር ከታ እንድትወስድሽ ነው። አይና አሁን የልብ አውቃ እኮ ነው ማለት የልብ አውቃ ስትል አይ ምሩዬ የለኝም ብዬ ነው እንጂ እኮ ታውቂያለሽ እንደዚህ እንደማለት እና እንደ ቅልሃና ልትሄድ ነው ማለት ነው። አንተማ ዝም በል በእናትህ። ማዘሯን ስንት ቀን እንጠይቃት ስለ ዝም ብለህ። ኧረ እናንተ በዛ ጊዜ አይደለም እና የታመመ ሰው መጠየቅ ስም ቢጠይቁ ራሱ እኮ አታውቅም ነበር። እሱማ ግን በእናትህ ሳያት የሌለ ነው ሸሚያዚ። እኔ ራሱ ግን እሷ ምንም አላለች። እሷማ እኮ ምንም አትልም፣ ግን ያው እንደ ሶስት ታስበው ይደብራል። ስለዚህ ነገ እዚህ እንጥራትና ቢያንስ እንኳን በስርዓቱ ቻው እንበላት። በቃ ይሄ ድንቅ የሆነና የተባረከ ሀሳብ። እሺ እሷ ለትንሽ ጊዜም ቢሆን የኪራና የጽናት የፍቅር ግንባታ ላይ ተሳትፋለች። መሳተፍ ብቻ ብታይ ቤታ እኮ ይዛና ያህና ስታሽከረክራት እንዴት ተደንቃ አስተያየት እንደነበር። ኧረ ናሆሜ አይሳቅም። አምላኬ ሳቃት በለኝ እባክህ። አረ እና አለቀስኪ በለ። እኔ እኮ እንደው ከሀበሻ አባባል ግርም የሚለኝ ሰው ሊያማ ሲፈልግ እንደው ፈጣሪው ሰው አማት በለኝ። አረ ሰኒ ግን ከሀበሻ አባባልና ባህል ጋር ትታይ እንጂ እና እንደዚህ ስቆ ሳካት በለኝ አይጋጭም። ፈጣሪንም ሴጣንንም በአንድ ሰዓት እኮ ግራ ማጋባት ነው። እኔ ግን ይኸውልሽ ሳድግ ልክ እንዳንቺ ነው ማሰብ የምፈልገው። ያው እንደኔ ባትሆንም አንዳንድ ኮርሶች እሰጥሃለሁ። እናንተ ክርክሩ ላይ ትቆያላችሁ መሰለኝ። እኔ ለነገ አንዳንድ ነገር ላዘጋጅ። በቃ እኔም ላግዛ እንዴ? ኧረ እኔ መጣሁ። ወገኛ ጎረምሳ ወሬት ነው። አንተ ዋሺ እኔ ስሰራ አታውቀኝም። ዳት ልጅቷን ተፋታት እንጂ እባክህ እኔ የምሰራውን ትቀምሳለህ። ምሩ ማናት ነው ማስብልሽ? አይ ሳንተ ምሻሉ እኮ ነው እብድ ነው የሚባለው። እስቲ አሁን ስላችሁታል እኔ አግብቼ ምግብ ስሰራለት ምናምን እሱንማ እንዳየው አንቺ ፍቅር የሚለው ነገር ስላላዝሽ ነው። እኔማ በልጅነት እኮ የተከተብኩትኝ። ስለዚህ እንዲህ በቀላሉ አይዘኝ። እኛ ክትባት አምልጠው ነው ማለት ነው ይመስለኛል። የሚገርምሽ ነገር ፍቅር የሚባለው ነገር ፊት ለፊቴ ሲመጣ እንዴት ሽል ብዬ እንደማልፈው። ምን ይሻልሻል ግን? ምንም ጎመን በጤና ደግሞ እኮ የሆነ ጊዜ ጽናት ሳኒ ረፊ ዝምበት እንደዚህ ብላ ያዛት ቀን አቅሏን ነው የሚያስታት። አይሰኒ እንደዚህ ስትስቂና ስትጫወች እኮ ምንም ሀዘን እንደሌለብሽ ነው የምትመስዩ። ከሰዓታት በፊት እንደዛ አይንሽ እስኪቀላ አልቅሰሽ አሁን ምንም እንዳልተፈጠረ የህይወት ቋጠሮሽን ተሸክለሽ ትስቂያለሽ። ፈጣሪ የኔን ህይወት እንዳስተካከለ ያንቺንም ህይወት እንዲያስተካክልልሽ፣ እንዲያሰምርልሽ፣ ሀዘንሽን እንዲቀንስልሽ እመኝልሻለሁ። እህትሽም ወደ ቀልቧ እንድትመለስ እመኝልሻለሁ። ፈጣሪ ሆይ አደራ። ጽናት ምን ሆንሽ ነው?
ምን አላችሁን? በሰላም ነው እንደዚህ ስራ እንዳጣ ሰው ዝም የምትይው? እኔ ስራ ያጣ ሰው እንዴት ነው የሚያየው? በየፖሊ የተለጠፈው ማስታወቂያ ሲያነብ ነው እንደዛ የሚያፈጣው። አንቺ ልጅ በቃ የምትይው አታጭማ። እና ምን ልበል እንደዚህ አፍጥጠሽ እያየሽኝ? እኔልሽ ድሮ ነገርሽ ነበር እዚህ ልታደንቅ እንጂ ልትሰሪ አትመጪ። ይኸውልሽ ምሩ ይሄን ባልሽን አንድ በይልኝ። አንድ ነው። አዎ እንግዲህ እንደዚህ ነው ገበያው። እኔ እኮ ሲጀመር ቃል አቃብላችሁ ይሄን እንጂ መስራት አቅቶኝ አይደለም። አንቺ ልጅ ልጅ ጨጓራሽን አስላች ቢያንስ የሰራሽውን ነገር መብላት መቻል አለብሽ። ይሁንላችሁ። ቡና ይጣፍጣል። አሁን የምሬን አስመስክረሻል። እኔ እኮ ድሮም ነግሬ ነበር አልሰማም አልክ እንጂ። እኔ እኮ ችግሬ ካላዩ በጣም በዛ እኮ እና ምን አየህ? ቆንጆ ቡና ከእናትህ ነው። አንቺ ምሩ ሰው እያሳረፊው። እሺ አንተ ሰው እየተዋት እንጂ ልጅ ጋር እንዴ ሰውዬ ስትይ ምን ትዝ እንዳለኝ ታውቂያለሽ? ጽናትና ኪራ ሰውዬ ሴት ትዚራላት እኔማ እኮ ሀና አበባ ጉዝጉዤ ስጠብቃቸው ተው አታባክን አለችኝ ደውላ። እናንተማ እኮ መገዳደል ነበር የቀራችሁ። ብቻ ያረኩትን ነገር ሳስታውሰው በጣም ያስቀኛል። ትቀልዳለህ እንዴ? አንተ እኮ ጽናት እኔን ካደረገችኝ አንጻር እኮ ምንም አላደረገችም። ትዝ ይላል እንዴ? ያመለጠኝ ነገር አለ እንዴ? እስቲ ንገሩኝ። ወይ አንቺ ምን ያላደረገችን ነገር አለ? ናሆሚ ረፍ እንዴ ታሪኬ እኮ ነው። ይኸውልሽ የዛን ቀን እንደ አዲስ ነው የተወለድኩት፣ እንደ አዲስ። የሰርቪሱ ቀን ነው። ይኸውልሽ ምሩ እንደውም ያህን ቀን ቁጥሩን እነግርሻለሁ፣ ባል የተረፈበት ቀን ነው ብለሽ ሻማ ታበሪያለሽ እንዳረሹ። አረ ወይ ለምን ካላንደር አናዘጋለን? አፌ ቁርጥ ይበልልሽ የኔ ጀግና። ይኸውልህ እሷን አበረታታትና አልጨርሰውም። ይኸውልህ አረ የወሬ ያለ ያስብላችሁ እንዴ! አንዳችሁ ንገሩኝ። እንዴ ሰኒ እኛን እኮ ከጨዋታው ውጭ ያደረጉ። ይኸውልሽ ጽናት እዚህ እንደገባች ሰሞን እንደዚህ አልነበረችም። እኔ ይኸውልሽ ላጥ ብዬ ፏ ብዬ ገብቼ ኪችን ውሃ መጠየቅ፣ እሷ ይኸውልሽ ለምን አያችሁኝ ብላ አራስ ነብር ነበር የምትሆነው፣ አራስ ነብር። አሁን በስንት ልመና እንደዚህ የተስተካከለችው ሰው የሆነችው። አንተ ሚስቴንማ እንደዚህ እንዳትጥላት እንዴ! እና ልትክድ ነው እንዴ? የዛኔ የመታችን ምት ነው እንዴ? አንተ ስንት ቀን የታሸሁት እንደዛ እብድም ጅልም ነበር እኮ ያድርገች ጽናት። እሺ ከዛስ? ይኸውልሽ እንደውም ለወሬ ሟች ነኝ ካላልሽ አልነግርሽም። አልልም። ይቀራል። ምን መሰለ እንደውም ኪራ ንገረኝ። አይ ከባለ ታሪኩ ብትሰሚ ይሻላል። እኔ ድርጊቱ ከተፈጸመ በኋላ ነው የደረስኩት። ተውታ እንደውም ይቀራል። ውይ ነው የሚያታስኮርፋት እንዴ! ምንድነው እርሾ የበዛበት የስንዴ ዳቦ ወክልሽ እኮ እንዴ ናሆሚ። ኧረ ተዋት ልጅቷን። በቃ እንደዚህማ ከምትናደጂ ይነግርሻለሁ። እሺ ንገረኝ። አይ ሰኒ አጨክኝም በቃ አይደለም። ከዛ ይኸውልሽ ገብቼ የተጋተትኳት መሰለኝ በሰርቪስ አንስታ አናቴን። እንዴ እኔ እኮ ቡናሽን በጣም ወድጄው በፔርሙዝ አድርገሽ ላኪልኝ ልልሽ ነበረ። ምን ችግር አለው? ለአንቺማ ኤክስፖርት አደርግልሻለሁ። ከዛ ራስሽን ፔርሙዝ ትከተሽ ልትሸመጤ ከዚህ ሀገር ንቅንቅ የለም። በቃ በናይሴ ጨርሽ። ውይ ልጅ እንደሆነ ቆይ አንተ ምንድን ነው ችግር? ልጅቷን ያለ እድሜዋ ልታስረጃት ነው እንዴ? ሄዷል እድሜዋ። ምንድን ነው ምሩዬ በቃ አደሩና አንደኛችሁን ነገ ትሄዳላችሁ። እንደዚህ ቤታችን ለቀን ከወጣን እኮ 2 ቀን ይሞላል እኮ። በቃ 3 ቀን ይሙላችሁ። እናንተ ምንድን ነው መጣሁ ብላችሁ ያስቆያችሁኝ እስካሁን? ምን እባክሽን እደሩ ስላት እምቢ እያለች ነው። ኧረ እኔ ወደ ቤት ሄዳለሁ። ከደህና ቤቴ እንዳትወጣልኝ። እንዴ ሰኒ አንቺ ቆይ በአንድ ሄዳችሁ ቤቱን ጭር ልታረጉብን ነው? እሺ እኔ ግን አላውቅም፣ ብሄድ ይሻለኛል። እሺ እኔ የሆነ ነገር ለምኛችሁ አውቃለሁ። ልለምናችሁ በቃ አደሩ። ወይ በእናትሽ በቃ አታስጨንቂ። ኧረ ተው፣ ቆንጆ ፊልም አለ፣ እሱን እኮ እንድናይ ብዬ ነው። ፊልም አለ? አዎ ነይ። እሺ መጀመሪያውኑ ቀይ ካርድ ነበር።
ሲጀመር ያለሙኝ ነው የገባሁት። አይዞሽ በሬዲዮ ቢሆን እናስፈልጋለን። እስኪ ዝም በሉ ፊልሙን እንይበት። አይ አንተ ደግሞ መጀመር ገና ማስታወቂያ ላይ አይደሉ ምን የተዋናሽን ተሸመደዱ ነው ዝም በል በቃ እንይበት። አትረብሹ በቃ ሻው ፊልም ነው ጭራሽ የፍቅር ፊልም ነው እንዴ? አታዩዋትም? ለምን እባክሽ እዛ ፍቅር እየተጫወታችሁ እኔ ብቻዬን የፍቅር ፊልም ላይ ነው እንዴ? ለምን ግን? ኧረ አይቻልም። በለው እናንተ ተነሱ፣ ተነሱ። እንዴ አንቺስ? እኔማ ቁጭ ብዬ ፊልሙ ነው ያለው። እኔ እኮ ሲቆ ወድ አይደለም የብዶች አለቃ ነው የምትለው እንዴ? አይቻልም። አታዩ እንዴ? እናንተ እዛ ፍቅር ስትጫወቱ እኔ ብቻዬን ላይ ነው። ትቀልጃለሽ። እናያለን። ልከፍተው ባልሆነ አዎ